ሰላማችሁ ይብዛ እንደምን አላችሁ። ዛሬ በጣም ቫራይቲ ኦፍ ቪዲዮስ ይዣለሁ ማለት ነው። ለየት ያሉ ቅልቅል የሆኑ ማለት ነው ቪዲዮዎችን ይዣለሁ። ኢንካሬጂንግ የሆኑ ደግሞ አንድ ሁለት ቪዲዮዎችን ደግሞ ይዣለሁ። መልካም የሆኑ ፖዚቲቭ የሆኑ አንድ ሁለት ቪዲዮዎችን ይዣለሁ ማለት ነውና በጣም ልብ የሚሰብሩ የሚያሳዝኑ ህዝባችን ምን ያክል በእነዚህ ሰዎች እየተበደለ እንዳለ በተለይ ማስታውሳለሁ። ያው ቪዲዮ ላይ ስንደርስ በደንብ እናወራበታለንና እዚህ ቪዲዮ ላይ አንደኛው ላይ የምዳስስበትን አካል አማን አንተ ነቢያትን አትቀበልም ምናምን ይሄን ሰውዬ አይተህ ታውቃለህ፣ በዚህ ሰውዬ ላይ እንከን አውጥተህበት ታውቃለህ፣ አግኝተህ ታውቃለህ ምናምን ተብዬ አውቃለሁ። አሁን ቀጥሎ ማስደምጣችሁ ቪዲዮ ላይ ማለት ነው መሀል ላይ አሰማችኋለሁ እና የዛንም ግለሰብ ቪዲዮ ይዤ መጥቻለሁ ማለት ነው። የሚያበረቱንን ይዣለሁ፣ የሚያሳዝኑንን ልብ የሚሰብሩንን ይዣለሁ። ሌሎች ደግሞ ያው ቀውስ ነቢያትንም አካትቻለሁ ማለት ነውና ያ እቺ ሪአክሽን እንትናችን ጥሩ እየሄደች ነው ያለችውና እንደተለመደው ላይክ ቪዲዮን አድርጋችሁ ጀምሩ፣ ለወዳጆቻችሁ ሼር አድርጉ፣ ኮሜንት ላይ ሐሳባችሁን አስቀምጡ፣ እንቀጥልበታለን ማለት ነውና ምናልባት መልካም ከሚለው እንጀምር። ከዛ ቀስ እያለ ማሳረጊያውን ወደዛ መጨረሻ ላይ ነው ማድረገው። ወደዛ ወዳልኳችሁ ግለሰብ እስቲ በዚህ ሰው ላይ አማን አንተ እንከን አግኝተህ ታውቃለህ፣ ነብይን አልቀበልም እያልክ ወደ ተባልኩበት ሰውዬ መጨረሻ ላይ እንሄዳለን ማለት ነው። አሁን ደግሞ ወንድማችንን ዶክተር ማሙሻ ፈንታን ሰምተነው እንመጣለን ማለት ነው። ስለ ቤተክርስቲያን ጉባኤዎችና ሊቃውንት እግዚአብሔር የተመሰገነ ይሁን። ለምን መሰላችሁ ወገኖች? ለምን መሰላችሁ? ቆይታ ማጨብጨባችሁ አይቀርም። ለምን መሰላችሁ? እንደኛ ንዝህላሎች ስላልመሯት ቤተክርስቲያንን ኢየሱስ እየተሰደበ እንቅልፉን የሚተኛ ኢየሱስ እየተሰደበ የቤተክርስቲያን ጉባኤ ብሎ ስለሚነዳው መኪና የሚወያይ ኢየሱስ ክብሩ ዝቅ እየተባለ አምላክ አይደለም እየተባለ እየተነገረ ሹመቴ ሐዋርያነት ነው ነብይነት ነው እያለ የሚወያይ ንዝህላል ሰልፍ ግራቲፋይንግ ገንዘብ ፈላጊ ሹመት ፈላጊ ቤተክርስቲያንን ስላልመሯት እየተሰባሰቡ ኑፋቄን እየነቀሱ የተቃወሙ ቲዮሎጂካሊ የሚያስቡ የእግዚአብሔርን ቃል የሚወዱ ክርስትናን እንዳይሞት እንዳይጠፋ እንዳይበላሽ የጠበቁ አባቶች ስላሉን እግዚአብሔርን በጣም አርጌ አመሰግናለሁ። በጣም አርጌ እግዚአብሔርን አመሰግናለሁ። እንዳሁን ዘመን የዓለም ቤተክርስቲያን በአስተምህሮ የተናጠችበት ዘመን የለም። እንዳሁን ዘመን የሀገራችን ቤተክርስቲያን በአስተምህሮ መከራ የበላችበት ዘመን የለም። በአስተምህሮም በልምምድም ሰውን ከሰውነት ያወረደ እንስሳ ያረገ አንዳንዴ ሲያስፈልገው ወደ አምላክ ክብር ከፍ የሚያደርግ ትናንሽ አማልክት ነን የሚል ወንጌልን መጫወቻ ያረገ ወንጌልን የበረዘ አንድ ስብሰባ አታይም። አንድ አቋም አታይም። መጽሐፍ ቅዱስ ከፍተን የተሰበሰብንበት ስብሰባ ትዝ አይለኝም። እንደ ዲቮሽን መጀመሪያ ላይ እንደ ጠበል እንረጨዋለን። ዲቮሽን መጀመሪያ ከአጀንዳዎች በፊት ዲቮሽን ነው። አጀንዳ ሆኖ አያውቅም። የኢትዮጵያ ቸርች ሊደርስ ንስሐ መግባት ያለ አጀንዳ ሆኖ አያውቅም። ለዚህ ብቻ ተሰብስበን አናውቅም። የጉባኤ መክፈቻ ነው። የጉባኤ መክፈቻ ነው። የጉባኤ ዋና ሆኖ አያውቅም። የቀደሙትስ አሪዮስ ሲነሳ የጉባኤ ዋና፣ ሴባሊዮስ ሲነሳ የጉባኤ ዋና። ወንጌልን ስላስጠበቁ አባቶች እግዚአብሔርን በጣም አርጌ አመሰግናለሁ። በራሴ ባፈርም አንዳንድ ጊዜ this is so wonderful። እግዚአብሔር ይህንን ቁጭትና ይህንን የውስጥ ንዳድ ማለት ነው መሪዎቻችን ላይ ወደ ኤቫንጀሊካል ሊደርስ ማለት ነው ይሄ መልእክት የሚጠቁመው እግዚአብሔር ይህንን ንዳድ ያምጣ። ፍል የሆነ አስተምሮን ዲፌንድ ከማድረግ አንጻር ኦኬ መጽሐፍ ቅዱስን ይዘን ስንመጣ የሆነ ፕሮግራም ለመክፈት እንዳይሆን አሁን ማሙሻ ፈንታ እንዳለው ማለት ነው አስተምሮ በተነካ ጊዜ ክርስቶስ በተነካ ጊዜ አንገት የምንሰጥላቸው ዶክትሪኖቻችን በተነኩ ጊዜ ፊት ለፊት የሚቆሙ መጋቢዎች መሪዎች ፕሬዘንት ዴይ አሁን ባለንበት መንጋ የተሰበሰበው ለምንድን ነው? ኦብቪየስሊ እናውቃለን። አፖስትል ከተነካ ለመሳደብ ነው አይደል? አፖስትልን አንተ ማን ስለሆንክ ትናገረዋለህ? ነገረ ክርስቶስ ላይ አንድ ጥያቄ ብትጠይቀው አይን ፍጥጥ
ጥርስ ግጥጥ የሚል መንጋ ማለት ነው። ስላሴን ብትጠይቀው ቁልጭ 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 የሚል መንጋ። ፕሮፌት ከተነካስ በአሕዛብ ዘንድ እንኳን ሰምታችሁ ማታቁትን ስድብ ሊያሸክማችሁ የተሰበሰበ መንጋ። መንጋው መጋቢውን ይመስላል። መንጋው መሪውን ይመስላል። አንዳንዴ በህዝቡ ቆማችሁ ማን ነው መሪው የሚለውን ነገር ዲሳይድ ማድረግ ትችላላችሁ። ባይዘ ሄዱን ነው የሚመስለው፣ ራሱን ነው የሚመስለው፣ ያችን ቤተክርስቲያን የሚመራውን ነው የሚመስለው። በስድብ ስትገለጡ፣ በማዋረድ ስትገለጡ ኦኬ መሪያችሁ ያ ነው ማለት ነው። ያንን የሚያሳይ ነው የሚሆነው። አንድ ሁለት ነገሮችን ላንሳና ስለ ጉባኤያት እግዚአብሔርን አመስግኗል ዶክተር ማሙሻ። አመስግነን እናውቃለን እንደ ፕሮቴስታንት? ሶላ ስክሪፕቹራን የተረዳንበት መንገድ በጣም ክሩክድ የሆነ መንገድ ነው። በጣም ያዘመመ የጠመመ መንገድ ነው የተረዳ ነው። ብዙዎቻችን ማጅስትሪያ ሪፎርመሮቻችን፣ እነዚህ ከፊት ለፊት ያሉ የታድሱ አባቶቻችን ኢቨን ባሉበት መንገድ አይደለም። ብዙዎቻችሁ እንግዲህ ቤት ከፍተን ቲክቶክ ላይ ኦር እንደዚህ ጥያቄዎች ላይ ምናምን እናያለንና እኛ እኮ ሶላ ስክሪፕቹራ አማኞች ነን፣ አባቶች ምን ያደርጉልናል የሚሉ አካላት አሉ። እኛ እኮ መጽሐፍ ቅዱስ ብቻ ነው የምናምነው፣ ጉባኤያት ምን ያደርጉልናል? This is not the identity of the Protestants። አይደለም፣ የፕሮቴስታንቶች አይደንቲቲ ይህ አይደለም፣ አልነበረምም፣ መሆንም የለበትም ወደፊት። የሪፎርመሮቻችን ጽሁፎችን ብናይ፣ የተቃወሟቸውን ቅዋሚዎችን ብንመለከት፣ ምንን ይዘው አርጊው እያደረጉ እንደነበረ ከካቶሊክ ቤተክርስቲያን ጋር ብታዩ፣ በቃ መጽሐፍ ቅዱስና መጽሐፍ ቅዱስን ብቻ ብያሉ አይደለም። መጽሐፍ ቅዱስ ብቻ ማለትም ኦር ሶላ ስክሪፕቹራ ማለት ከዘፍጥረት እስከ ራእይ ውስጥ ያለችውን ብቻ እናወራለን ማለትም አይደለም። አውቶሪቲ አለ። ስትራክቸሩ እንደዛ ነው። የፕሮቴስታንት አንደርስታንዲንግ መጽሐፍ ቅዱስን ከላይ ነው የምናደርገው፣ ደን ከታች ሁለት ምሰሶዎች አሉ፣ ትራዲሽን ኤንድ ቸርች አውቶሪቲ። በእነዚህ ትሪያንግሎች ውስጥ ነው ስልጣን የሚለውን ነገር የምንፈታው ማለት ነው። መጽሐፍ ቅዱስን ግን ምንድን ነው የምናደርገው? የማይሳሳት የመጨረሻው ባለስልጣን፣ ከታች ያሉትን ሁለቱንም ሊዳኝ የሚችል ግን ሁለቱ ይዳኛሉ ማለት ስልጣን የላቸውም ማለት አይደለም። አይደለም። ከላይ ያሉ ባለስልጣኖቻችን ሀገሪቱን የሚያስተዳድሩ ከላይ ያሉ ባለስልጣኖች ናቸው ማለት ከህግ በላይ ናቸው ማለት አይደለም። አይደለም፣ ይዳኛሉ። በዚህ ኤግዛምፕል ከሄድን ይዳኛሉ። ግን ይዳኛሉ ማለት ስልጣን የላቸውም ማለት አይደለም። ኦኬ፣ ህዝብ የሰጣቸው ቦስቶ ያደረገባቸው ስልጣን የለም ማለት አይደለም። ግን ከስልጣኖች ሁሉ በላይ የሆነ ስልጣን አለ፣ በዛ ውስጥ ይዳኛሉ። ልክ እንደዛ ሁለቱ ፒላሮች ትራዲሽን ወይም በቤተ ክርስቲያን ውስጥ ያሉ አስተምሮች፣ አባቶች ያስተማሯቸው እና ልምምዶቻቸው፣ ደን በአንድ በኩል ደግሞ ቤተ ክርስቲያን እዛ ላይ ቆማ በስልጣን ዲክሌር የምታደርጋቸው ነገሮች ስቲል ስልጣን ናቸው ተብሎ በፕሮቴስታንቶች ይታመናሉ። እኔም አምናለሁ። ሜንላይን ፕሮቴስታንቲዝም ያምናል ይሄንን። ግን አሁን ላይ ካያችሁ እንዴት ነው? ምን አገባኝ እኔ አትናቴዎስ፣ ምን አገባኝ እኔ ፖሊካርፕ። አያሳፍርም? ፕሮቴስታንት ሆኖ እንደዚህ አይነት ነገር መስማት አያሳፍርም? አያምም? እኔ ምን አገባኝ እነዛ ሽማግሌዎች፣ መንፈስ ቅዱስ በቃ እሱ ብቻ ነው የሚያስተምረኝ እኔን መንፈስ ቅዱስ። ከዛ እሺ መንፈስ ቅዱስ ያስተምራል፣ የሆነ ክፍል ፍታ ሲባል ሰባሎሳዊ ሆኖ ቁጭ ይላል፣ አርዮሳዊ ሆኖ ቁጭ ይላል፣ ኖስቲክ ሆኖ ቁጭ ይላል። የሆነ ነገር ሲፈታ ማለት ነው። መንፈስ ቅዱስ ወስዶ አንተን ሰባሎሳዊ አያረግህም። መንፈስ ቅዱስ አንተን ወስዶ ንስጥሮሳዊ አያረግህም። ለዚህ ነው በታሪክ ወደኋላ ማየት የሚኖርብን አስተምሮች እንዴት ባለ ትራጀክተሪ እያደጉ እንደመጡ፣ እንዴት እየጠነከሩ እንደመጡ ማየት ያለብን። ለዛ ነው እግዚአብሔርን ስለነዚህ ጉባኤያት እናመሰግናለን። እንደኛን ዝላል የሆኑ መሪዎች እጅ ላይ ስላልወደቀ፣ እንደኔም ማለት ነው። ዶክተር ማምሻ ራሱን ከቷል። በተለይ ደግሞ እኔ እንደኔ ነው ምለው አትናቴዎስን ባየሁበት፣ ሌሎች የቤተክርስቲያን አባቶችን ባየሁበት አይ ካናት ኮምፔር ማይሰልፍ ቱ ደም። በምንም ታምር ራሴን ከነሱ ጋር ላነጻጽር አልችልም። ትጋታቸው
ለዛውም በእኔ ዕድሜ እያሉ ነው ባይዞ ብዙዎቹ ማለት ነው። በእኛ ዕድሜ እያሉ ነው ከመናፍቃን ጋር አንገት ለአንገት የተያያዙት። እግዚአብሔር ስለነሱ ይመስገን። ይሄ ነው የፕሮቴስታንት አይደንቲቲ። ቢያንስ በምትወዷቸውና በምታከብሯቸው ሰባኪዎች አድርጌ እንግዲህ ልንገራችሁ፣ ይሄ ነው አይደንቲቲያችን። እግዚአብሔር ስለ ጉባኤያት፣ እግዚአብሔር ስለ ኒቅያና ቁስጥንጥንያ ክሪዶች የተባረከ ይሁን። እግዚአብሔር ስለ ኬልቄዶን የተባረከ ይሁን። እግዚአብሔር ስለ ኤፌሶን ጉባኤ የተባረከ ይሁን። እግዚአብሔር እነ አትናቴዎስን ስላስነሳ፣ እነ ፖሊካርፕን እነ ኢግናቴስን ስላስነሳ፣ እነ ሄሬኔዎስን ስላስነሳልን፣ እነ ቀለሜንጦስ ያሉትን ስላስነሳልን፣ ኋለኞቹን አባቶችንም ስላስነሳልን፣ ዋና ዋና አስተምሮዎቻችንን በዛ ሻርፕ በሆነ ማይንድ ማለት ነው በቂ የሆኑ ቃላትን እያዘጋጁላቸው በዚህ መልክ ነው የምንረዳው እያሉ ፊክስ አድርጎ የምናይበትን መንገድ እግዚአብሔር እነሱን ተጠቅሞ ስለሰራ እግዚአብሔር ስለነሱ ይመስገን። ይሄ ፕሮቴስታንት አይደንቲቲ ነው። ዲስ ኢዝ አወር አይደንቲቲ። መመለስ አለብን። ሁለተኛው ሀሳብ ላይ ነው ያለው። ይሄ በአስተምሮና በልምምድ እንደዚህ ዘመን የተናጥንበት ጊዜ የለም። ዳስ ትሩ። ታዲያ መፍትሄው ምንድን ነው? መጽሐፍ ቅዱስን የመጨረሻ ባለስልጣን አድርገን ትራዲሽንና ቸርች አውቶሪቲን ይዘን ወደኋላ ነው መሄድ ያለብን። አለዚያ በምንም ተአምር መግባባት አንችልም። ኦኬ፣ ሁለተኛውና ሶስተኛው ክፍለ ዘመን ላይ ሁሉ ወጥ ነበረ፣ መግባባት አልነበረም ወይ? አይ እንደሱ አይደለም እያልን ያለ ነው። ግን በየፈርጁ ማንም እንደፈለገ እንዲፋንን የሚያደርግ አይነት ነገር ግን አልነበረም። ያ ልዩነቶች ነበሩ፣ ኢንተርፕሬቲቭ ልዩነቶች ነበሩ በጥንቷ ዘመንም ቢሆን። ግን አሁን ላይ እኛ እንደምናደርገው አይነት ነገር ግን አይደለም። እንደፈለግን እኛ እየቦጨቅን እንደምናወጣው ግን አይደለም። ስለዚህ የመጀመሪያዊቱ ቤተክርስቲያን ለሐዋርያት ቅርብ ናት። የመጀመሪያዊቱ ቤተክርስቲያን ለክርስቶስ ቅርብ ናት። የመጀመሪያዊቱ ቤተክርስቲያን ትራዲሽኑን በደንብ ታውቀዋለች። ከዛ ባላንስ አድርገን እናየዋለን ማለት ነው። ምዕራቡ ምን ይላል? ምስራቁ ምን ይላል? ደን አሁን እንደ ፕሮቴስታንት ደግሞ እኔ ያንን ነገር ስመዝነው ከየትኛው ውስጥ ወድቃለሁ? መጽሐፍ ቅዱስ ውስጥ እንዴት ያጸድቅልኛል? ይህንን የመጨረሻው እሱ ስለሆነ የማይሳሳተው እሱ ስለሆነ ማለት ቢያንስ በዚህ መንገድ ብንሄድ እየተደማመጥን ማውራት እንችላለን። አሁን ላይ ደግሞ ስታዩስ ሁሉም በየፈርጁ ይፋንናል። ሁሉ እንደፈለገ እየቦጨቀ ያወጣል ነው። ያ ነገር መስተካከል አለበት። ግን በቀደመችው ቤተክርስቲያን እግዚአብሔር እንደዛ ፒላር ሊሆኑልን የሚችሉ አካላትን ስላስቀመጠልን እግዚአብሔር ማመስገን መልካም ነው። አስተምሮቻችንና ልምምዶቻችን ሊቃኑ የሚችሉት በቃ መንፈስ ቅዱስ ነው የገለጠልኝ ከሚለው አይነት የግል ግልቢያ ከወጣን ብቻ ነው የሚሆነው ማለት ነው። የግል አንደርስታንዲንግ ከወጣን ብቻ ነው የሚሆነው። ዳስ ዋይ ሪፎርመሮቻችን እንደዚህ አይነት ነገር እንዳይኖር ደጋግሞ የሚናገሩ የነበሩት ማለት ነው። ደጋግሞ ቤተክርስቲያን ስልጣን አላት። የስ ትውፊቶች ውስጥ የተነገሩ ነገሮች ምክንያቱም ስብከቶች ናቸው፣ ሆሚሊዎች ናቸው። ኦኬ፣ አንድ የቤተክርስቲያን አባት ቆሞ ሲያስተምር ዮሐንስ ወንጌልን አስተምሯል፣ ማቴዎስን አስተምሯል፣ መዝሙረ ዳዊትን አስተምሯል፣ ዘፍጥረትን አስተምሯል። የመጀመሪያዎቹ ቅዱሳን ናቸው፣ የመጀመሪያዎቹ ክርስቲያኖች ናቸው። እንዴት ተረዱት የሚለውን ነገር ማየት ነውር አይደለም። መጨረሻ ላይ ምን ሚዛን ላይ እናስቀምጣቸዋለን ማለት ነው? ኢን ዘ ሃርመኒ ኦፍ ዘ ባይብል ማለት ነው። የምር ኮንሲስተንትሊ ኢን ሃርመኒ አለው ይሄ ነገር ስንል የስ ስለዚህ ክሊር ወደ ሆነው ነገር ሞር ተጠግተናል የሚለውን ነገር በቃሉ ወደ አግኘት እንመጣለን ማለት ነው። ሁሉን ነገር ግን እዚሁ ትላንት እንደበቀለ አድርገን የምናየው ከሆነ ራሳችንንም ከክርስቲያኒቲ ርቱ ከሆነው ከሚታመነው ከክርስቶስ ከሚነሳው ክርስቲያኒቲ እንለጥላለን ማለት ነው። እኔ ክርስቲያኒቲ የቀጠለ እንደሆነ አምናለሁ። 16ኛው ክፍለ ዘመን ላይ ፕሮቴስታንቲዝም ሲነሳ አይደለም ክርስትና የተነሳ ኦልሬዲ ነበረ። ኦኬ፣ በምስራቅና በምዕራቡ ቀጥሎ ነበረ። ስለዚህ እኔ ያለሁበት ምንድን ነው ሲባል መስተካከል ያለባቸው ነገሮች አሉ ብሎ የተነሳ የሆነ እንቅስቃሴ ነው እኔ ያለሁበት እንጂ አዲስ ክርስትና አይደለም። አዲስ ፎርም አይደለም። እማምናቸውም አሁን ላይ አሜን የምላቸውን አስተምሮች በቤተ ክርስቲያን ህይወት ውስጥ አድርጌ ወደኋላ እጄ ቼክ አደርጋለሁ። አለሁበት። ነገረ ድነትን አለሁበት። ኦኬ፣ ጥምቀትን፣ የጌታ እራትን አለንበት። ኦኬ፣ የቤተ ክርስቲያን ስልጣን አለንበት። ነገረ ሰው አለንበት። ስላሴ፣ ነገረ ክርስቶስ፣ ነገረ መንፈስ ቅዱስ አለሁበት። ፕሮቴስታንቲዝም አዲስ ከለር ሰጥቶኝ ቢሆን ኖሮ አልቀመጥም። እኔ እደነግጣለሁ ሁላ ማለት ነው።
ይሄ እኮ በጥንቷ ቤተክርስቲያን አይታመንም፣ ከየት መጣ ይሄ የሚለው ነገር። ስለዚህ አስተምሮና ልምምድ እየናጣት ያለችን ቤተክርስቲያን ሊዳኝ የሚችለው ከምንም በላይ የማይሳሳተው መለኪያ የሆነው መጽሐፍ ቅዱስ ነው። ነገር ግን ወደ ኋላ ሄደን በእነዚህ አውቶሪቲዎች በትራዲሽንና በቤተክርስቲያን ስልጣን ውስጥ አድርገን በቤተክርስቲያን ሕይወት ውስጥ አድርገን ስንመለከት ከብዙ ስህተት ውስጥ እንተርፋለን። ግዴታ ያን አረግን ማለት ኦርቶዶክስ እንሆናለን ማለት አይደለም። ለምን ኦርቶዶክስ አልሆንም? እነዚህን እያነበብኩ በተለይ ዳር ላይ ያሉት እነዚህ ሙሉ የቤተክርስቲያን ታሪክ መጽሐፍ ነው፣ ቢጫው ማለት ነው ወደ ላይ። እነዛን አንብቤ ሳበቃ ለምንድን ነው ኦርቶዶክስ ያልሆንኩት? ለምንድን ነው ካቶሊክ ያልሆንኩት? ሞር ክርስትናዬን ሞር ፕሮቴስታንት ጥላ ውስጥ ያለውን ኢንተርፕሪቴሽን የሚደግፍ ነገር ነው ማየው ሳይ ማጅስትሪያል የሆነውን ፕሮቴስታንቲዝም ክላሲካል የሆነውን ፕሮቴስታንቲዝም ነው እያወራ ያሉት። ይሄ በየፈርጁ የበቀለውን አይደለም እያልኳቸው ያሉት። ኤኒዌይስ እግዚአብሔር ስለ እነዚህ አካላት ይመስገን የሚለውን ነው ሪያክት ያደረግ ነው። አይ ቲንክ መሀል ላይ ሌላ አዲስ ቪዲዮ ከሚጀምር አሁንም ማሙሻ ፈንታን ላስከትልና ሌሎችን አብረን እያየን እንሄዳለን። ሌሎቹን በልሳን ሲጸልዩ ያልሰማናቸውን ሰዎች በሙሉ መንፈስ ቅዱስ የለባቸውም ብለን ነው ምናምን። ውሸት ሄረሲ ብለን ነው ምናምን። የዳነ ሰው ሁሉ መንፈስ ቅዱስ አለው። ዳግመኛ የተወለደ ሁሉ መንፈስ ቅዱስ አለው። ልሳን መናገር የለበትም ሰው ለመዳን። ረጋ ብለህ ካመለክ መንፈስ ቅዱስ የለም ይላል። that needs repentance። ቁጭ ብለህ በስነ ስርዓት የእግዚአብሔር ቃል ከሰማ የለም ሙቀት የታለ መንፈስ ቅዱስ የለም። መንፈስ ቅዱስ መለኪያው የኔ ኢሞሽን that needs repentance። በጣም ንስሐ የሚያስፈልገው አንዱ ይሄ ነው። ነቢያቱ ደግሞ መጡና ጋዝ ጨመሩበት እሳቱ ላይ። የአሁኖቹ ዘመን ማለት ነቢያቱ ስል በነቢይነታቸው አላምንም፣ ግን ምን እንበላቸው ሌላ ነን ስላሉ ጋዝ ጨመሩበት። ድሮም ይቺ እብሪት ነበረች፣ ጋዝ ጨመሩበት እና በቃ ካልዘለልክ እንትን ላይ ካላልክ አቧራው ካልጤዘ ምናምን ካላለ መንፈስ ቅዱስ የለም ይላል። ያንተ ኢሞሽን ነው የመንፈስ ቅዱስ የመገኘቱ መለኪያ። የሰው ስሜት ነው። የለመደብንን እያደረግን ሰዎች ይነሱና ማይክሮፎን ይዘው በልሳን ይጨዋሉ። አይ ዶንት ቲንክ ጳውሎስ ቢያገኘን የሚመረን አይመስለኝም። ግን እንደዛ ካላረክ እንደው መንፈስ ቅዱስ የለም ብሎ ያምናል። እኔ የማረገውን ያላረገ መንፈስ ቅዱስ የለውም ይላል። ደረቅ ነው ይላል። አሮጋንስ ነው። የደረቀ ያልዳነ ባዶ የሆነ በጣም ንቀት አለ። አትሮንግ that's wrong። ኦኬ አንድ 3-4 ነጥቦችን ላንሳ። ይሄ እንግዲህ እኛ ላይ የሚወረወር ዱላ ነው። ከአንዳንድ ወገኖች የሚወረወርበት ዱላ ነው። መንፈሱን የካዱ ኃይሉን የካዱ የትኛውን ኃይል? በሱ ሞራል አለመጮኻችንን፣ እንደሱ አለመንከባለላችንን፣ እሱ ነው ኃይሉን መካድ። ቅድም መጀመሪያ ላይ ማሙሻ ፈንታ የመጀመሪያው ቪዲዮ ላይ ሪፍሌክት ያደረኩትን እዚህ ጋር ማምጣት እችላለሁ። እግዚአብሔር ስለነዛ አባቶች ይመስገን፣ ስለነዛ ጉባኤያት ይመስገን። እስቲ በነዛ ጉባኤያትና በነዛ አባቶች አድርገው ወደኋላ እንሂድ። የሉም አብዛኛዎቹ አሁን የምናብድባቸው ጉዳዮች ማለት ነው። የሉም የሚል ቃል አበዛለሁና የለምና እና ይወረወርብናል ማለት ነው። እንደዚህ አይነት ክስ መንፈስ ቅዱስን የማይቀበሉ እስቲ አጋንንት እናምጣና ማን እንደሚያስወጣ እናያለን ይላል አንዱ። ከአጋንንት ጋር ውል ይገባል ማለት ነው። እንደዚህ አይነት ግለሰቦችን መልሰን በቃሉ ስናያቸው በትልቁ ኤክስ ውስጥ የሚወድቁ በትልቁ ዜሮ ላይ የሚወድቁ ናቸው። በትልቁ ኦኬ። ስለዚህ የዳነ ሁሉ መንፈስ ቅዱስ አለው። ልሳን መናገር የለብህም ግዴታ። ዶክተር ማሙሻ ፔንቴኮስታል ነው እንደሚታወቀው። ስለዚህ በእነዚህ ነገሮች ያምናል። ግን ምን የሚል ነገር ሲያስቀምጥ እናያለን። ጳውሎስ መጥቶ ቢያገኘን የሚምረን አይመስለኝም። 2 ቆሮንቶስ ላይ በዱላ ልምጣባችሁ ምናምን ያለውን አይነት ነገር ማለት ነው። አይምረንም። የምናረገውን ነገር ቢያንስ በወንድማችን በኩል አድርጋችሁ አድምጡ። ምናልባት እኔ ሪፍሌክት የማደርገውንም ተውና የመጀመሪያውን ቪዲዮ እዚህ ጋር ታች ያረኩላችሁን ሂዱና ዝም ብላችሁ ስሙና አሜን ብላችሁ ተቀበሉ። ፔንቴኮስታል ሆናችሁ ወንድሞቼ እና እህቶቼ ማለት ነው። ኦኬ ሶ የዳነ ሁሉ መንፈስ ቅዱስ አለው። መንፈሰ ደረቅ ልሳን ካላወራ ኦር ትንቢት ካልተናገርክ ኦር ካልዘለልክ ኦር ካልጨውክ ኦር አጠገብ ያለውን ሰው ብላም ብለን ነቅነቅ ካላረግ
ኦር እየተደነሳችሁ ምናምን ተብሎ የሚጨፈረውን ያንን ዳንስ ካልደነስክ መንፈስ የለህም። እያል ጉባኤ መካከል አንዳች ያገኘ ይመስል ካሮትክ ምናምን። የዳነ ሁሉ መንፈስ ቅዱስ አለው። ከአንዱ መንፈስ ጠጥተናል ይላል ጳውሎስ ሲናገር ማለት ነው። ሁላችንም ከአንዱ መንፈስ ጠጥተናል። መንፈስ ቅዱስ አለን የዳነን በሙሉ። የኔ ፊሊንግ አይደለም መለኪያው፣ ሙቀት አይደለም መለኪያው አለ። የስ ሙቀት አይደለም መለኪያው፣ አንተ የተሰማ ፊሊንግ አይደለም መለኪያው። መንፈስ ቅዱስ ሰርቷል ማለት አንተ እያላበህ መሆኑ አይደለም መለኪያው። አንተ የጮክ መሆኑ አይደለም መለኪያው። አንተ መውደቅህም አይደለም መለኪያው። አይደለም። it's not about your feeling። የኛ ፊሊንግ እንዲና እንዲህ የሚል ነው፣ የሚለዋወጥ ነው። በአንዱ በተሰበክነው ቃል የሆነ ጊዜ ዘለ ስታበቃ ያው ቃል ሌላ ጊዜ ቢሰበክ የሞተ ሰው ሆነ ልታዳምጥ ትችላለህ። ስለዚህ አንተ ፊሊንግ ላይ አይደለም፣ ቃሉ ብያው ስለሆነ የሚሰራ ስለሆነ ያንተ መንፈስ ሞተ ወይም ነቃና ቃሉ ላይ የሚፈጥረው አዲስ ነገር የለም። ያንን ነው ያዳመጥኩት ከዶክተር ማሙሻ ፈንታ። ኦኬ ማላሽታችሁ ከሆነ ነቢያት ነን ስላሉ ነው እኔ ነቢይነታቸውን አልቀበልም ብሏል። ያው የሚቀበላቸው ይኖራሉ ኦብቪየስሊ ፔንቴኮስታል ስለሆነ እሱም አይቀበላቸውን ያው እኔም አልቀበልም፣ የሚቀበላቸውንም አልቀበልም። ፎርዳት ማተር ያው ነቢያት የሚለውን ነገር ፍሬምድ የሆነ ዶክትሪን ስላለ ማለት ነው፣ የሆነ አርጊው የምናደርግበት ላይን ስላለ እሱ ለክርክር ከዚህ በፊት የሰሯቸውን ሐዋርያትና ነቢያት ብዬ ክፍል 1 እና 2 የሰራሁትን ቪዲዮ ውረዱና ማየት ትችላላችሁ። እሱን አናነሳም እዚህ። እሱ አይቀበላቸው፣ እኔ ደግሞ ጭራሹ ነው ማልቀበላቸው። የሆነ ሳለ እሱ ሀሳቡን ቀይሮ ሊቀበል ይችላል፣ እኔ ግን አልቀበልም። ፒውር ሪዝኑ ምንድን ነው? ቴዎሎጂካል ነው። አለቀ። ቴዎሎጂካል ሪዝን ነው ያለን እና አሁን ላይ ያሉትን አልቀበላቸው ማለት ነን ያሉትን ምናምን ቢያንስ የምን ይክፈትላችሁ፣ ችግር የለውም። እንደኔ ቶታል ዲናያል ውስጥ አትግቡ፣ ችግር የለውም። ግን ምንም መክፈት አለበት ለእናንተ የምትቀበሉት አገልጋይ ስለሆነ፣ በተለይ ፔንቴኮስታል ወንድሞቼ ማለት ነው። ምንድን ነው ለእናንተ ማስተማር ያለበት ሲባል እንዴ ማሙሻ አሁን ላይ ያሉትን ሰልፍ አፖይንትድ የሆኑ ፕሮፌቶች ምናምን ብለዋል፣ አልቀበላቸውም ብለዋል ምናምን። እኔ ደግሞ እቀበላለሁ። ግን ለምን አልቀበልም ማለት ምን ስላየ አልቀበልም ማለት? እኔ አላየሁትን እሱ ያየው ነገር ምንድን ነው? እሱ የተረዳው እኔ ያልተረዳሁት ነገር ምንድን ነው? ቢያንስ እሷን ነገር እንኳን ግማሽ መንገድ ነው። ከዛ ብዙ ቀውስ እንቀንሳለን፣ ብዙ መተራመስ እንቀንሳለን። ኦኬ እንቀንሳለን። ስለዚህ በጣም ረጋ ብለን የምናመልክ ዲኖሚኔሽኖች ማይክሮፎናችን ከመሰባሰቢያ ስፍራችን ከማህበራችን ውጪ የማይሰማ ዲኖሚኔሽኖች፣ የማይሰማ ህብረቶች መንፈስ ቅዱስ ስለሌለን አይደለም። መንፈስ ቅዱስ ስርዓት አስይዞን ኦኬ ራስን የመግዛት መንፈስ ነው የሚለው ራሳችንን ገዝተን በአእምሮ ሆነን በተመስጦ ሆነን እሱ ያደረገልንን መዘመር ስላለብን ነው። ቃሉ ደግሞ ሲነገር ራሱ እግዚአብሔር እየተናገረ ነው ብለን ስለምናምን ጆሮአችንንና ልባችንን ከፍተን መስማት ስላለብን ነው በጣም ረጋ ምንለው። ኦኬ በመጮህ ውስጥ በመዝለል ውስጥ ምናምን ትንሽ መረባበሽ ስለሚኖር ማለት ነው። የሆነ ሀሳብ መጥፋት መሀል ላይ ስለሚኖር እንደዚህ እንግዲህ ቀለል አድርጌ ከተናገርኩ ነው መልካም የሚሆነው በሚል ነው። እና መንፈስ ቅዱስ አለን። እሱ ነው ዝግ ያደረገን። ኦኬ ቀጥሎ ያሉ ቪዲዮዎች በሙሉ ልብ የሚነኩ አይነት ኦር በጣም የሚያሳዝኑ አይነት ቪዲዮዎች ናቸው። ግን እስቲ አንዱ ላይ አላግጠን እንሂድ። አንዱ ላይ እናላግጥ እስቲ። አሁን የማላገጥ ክፍለ ጊዜ ነው። ምክንያቱም ምንም እነዚህን በቃሉ ብለን አንመዝንም፣ ቴዎሎጂካል ብለን የምንመዝነው ነገር የለም። አላግጠን ነው የምናልፈው። ምክንያቱም ቴዎሎጂካሊ ለመመዘንም ራሱ ብቁ አይደሉም። እንዴት አድርገን እንመዝን? እስቲ አፖስትል እስራኤል ዳንሳን እንስማው። የነቢያቶች ኦፊስ ሲነካ ያመኛል። እነዚህ ሰዎች ዛሬ ነቢይ የለም ሐዋርያ የለም ሰዎች በሌላ ቋንቋ ጌታ አይናገርም፣ ጌታ አይፈውስም፣ የሚሰማ አይደለም ማለታቸው ነው። ነገ ደግሞ ብዙ ጉዳይ ሊባል ነውና በጌታ በኢየሱስም
የጌታ ቤት ከዚህ በኋላ በብዙ ነቢይ በብዙ ሐዋርያ ገና በኃይል ይነሳል። ስለዚህ ዕውቀታችሁን እዛ ቁጭ አድርጉ። የተማርከውን እዛ ቁጭ አድርግ። የምትከተለው ፈረንጅ ካለ እዛ ቁጭ አድርግ። እኛ የመጣነው በትንቢት የምናገለግለው በትንቢት የምኖረውን በትንቢት ተስፋችን በትንቢት ነውና እወዳችኋለሁ። የኔ ወዳጅ ሆናችሁ ሁላችሁ ይሄን ሼር አድርጉ። አፖስትልን ሰምታችሁታል። የኔም ወዳጅ የሆናችሁ በሙሉ ይህን ቪዲዮ ላይክ አድርጉ፣ ኮሜንት ላይ ተሳተፉ። እሺ አንድ ሁለት ሀሳቦች እንግዲህ በዚህ የከሰረ ሰው ላይ ጊዜ አንፈጅም። ኢማጂን እንግዲህ በዚህ ዘመን በእስራኤል ዳንሳ የሚታለል ሰው አለ። አይገርም? በዚህ 21ኛው ክፍለ ዘመን ላይ ይሄ ለምንም ነገር የማይሆን ግለሰብ የሚያታልለው ሰው አለ በዚህ ዘመን ማለት ነው። እሱ ላይ የተሰሩ ነገሮችን በሙሉ ሌላ ጊዜ እንመለስበታለን። ግን አሁን ያለው ነገር ላይ እንዲድና አሁን እኮ ማለት ነው ነቢይ የለም ካልን ጌታ አይናገርም ማለታቸው እኮ ነው ይላል። እና በመጽሐፍ ቅዱስ በኩል የሚናገረን ነቢዩ መሐመድ ነው። ኧረ ወየው። ዘንድሮ የገጠመንን ትግል ተመልከቱ። ዘንድሮ የገጠመንን ትግል በመጽሐፍ ቅዱስ በኩል ቢናገረው የፍቅር ሲዝሙ ያቺ ማናት ምናምን ስንቱ መናፍስት ምናምን የተባለችው ስም አላት ረስቻለሁ። ሲስማ የምታስታውሱ የፍቅር ሲዝም ከታች ኮሜንት ላይ ጻፉልኝ። እና እሷ ናት የምትናገረው ቃሉ ሲናገር። ሪፎርመሮቻችን እኮ ብለዋል ቃሉ ሲናገር እግዚአብሔር ይናገራል፣ መጽሐፍ ቅዱስ ሲናገር እግዚአብሔር ይናገራል ነበር የሚሉት። የስ ከቃል ብርሃንን አያለው፣ ከቃል ታምራትን አያለው፣ ከቃል ድንቅን አያለው ይላል ማን? ዳዊት። አሁን ማለት ነው እነዚህ ሰዎች እኮ ማለት ነው ነቢይ የለም ሲሉ እኮ ማለት ነው እግዚአብሔር አይናገርም ማለታቸው እኮ ነው ማለት ነው። ኢማጂን ይህን ሰው የሚሰማ ሰው አለ? እስቲ የኔ ወዳጆች የሆናችሁ አይ ቲንክ እዚኛው ቪዲዮ ላይ ነው መሰለኝ ነቢይ አለ የምትሉ 4 ቁጥር ጻፉ ብሎ አንደኛው ላይ አጽፏል። ያ እና ይህን ግለሰብ የሚከተል ሰው አለ 21ኛው ክፍለ ዘመን ላይ ይህን ግለሰብ የሚከተል ሰው አለ። እንኳንም ኖሩ። አሁን ደስ የሚለኝ ምክንያቱም ምን ሪያክት ላድርጋው እነዚህ ባይኖሩ ፕሮፌት ተብዮቹ አፖስትል ተብዮቹ ባይኖሩ በምን እንቀልዳለን? እንኳንም ኖሩ። እየቀለድን እንቀጥላለን። እየተደነሳችሁ ባይኖር በምን እንቀልዳለን? ባክ ጨፍር እዛ ጋር የሚለው ጂፒኤስ ናይት ክለብ ባይኖር በምን እንዝናናለን? ካራቴ የሚያነሳው እዩ ጩፋ ባይኖር በምን እንዝናናለን? ሞቲቬሽንን ከእግዚአብሔር ቃል ጋር ቀላቅሎ የሚያስተምረው ዮናታን አክሊሉ ባይኖር በምንድን ነው የምንዝናናው? በምን? ሌሎችንም ዘርዝሯቸው። እውቀታችሁን እዛው ቁጭ አድርጓል። ይሄ እኮ ነው ችግሩ። መሀይም ሆኖ መሀይማንን ያበረታታል። ተመልከቱ። እዚህ ጋር ዋይት ቦርዱ ላይ እንኳን የሆነ ነገር አለ። ሪያክሽን ብሎ የሆነች ኢሞጂ ለማስቀመጥ ሞክሬያለሁ። ዋይት ቦርድ፣ ነጭ ዋይት ቦርድ። እውቀታችሁን እዛው ቁጭ አድርጉ። የምትከተሉት ፈረንጅ ካለ ቁጭ አድርጉ። አንተን እንኳን ሰው እየተከተለ ነው። አፖስትል አንተን እንኳን ሰው እየተከተለ ነው። 4 ቁጥር 2 ቁጥር ጻፉ ስትል 2 ቁጥር የሚጽፍ አለ። ነገራችሁ ይባረካል፣ ችግራችሁ ጥሏችሁ ይሄዳል፣ መርገም አይሆንም፣ እኔ ባርካለሁ፣ መልካም ይሆናል፣ አሜን ላለ ሆነለት። እስቲ አሜን አሜን እያላችሁ ጻፉ። አሜን አሜን እያለ ከታች የሚጽፍና የሚከተል ሰው አለ። አንተን እንኳን የሚከተል ሰው አለ አይደለም። በጥንቷ ቤተክርስቲያን አድርገን ወደኋላ ሄደን ነጭና ጥቁር የሆኑ ሰዎችን ሪፈር የምናደርግ እነሱን የምንከተል ደን ምክንያቱም የእግዚአብሔርን ቃል በስርዓቱ ስለነገሩ እነሱ ይቅሩና አንተን ይከተላል። እውቀታችሁን ጣሉት። ይኸው አንተ እኮ እውቀትን ጥለ ያንተና የእውቀት ግንኙነት እንደው እንደዚህ በጣም ፊዚካል አድርገን እንግለጸው ቢባል
መሀይምነት ቢያገኝ እንኳን እውቀት ላካፍል ብሎ ነው የሚያናግር። መሀይምነት ራሱ እንዲወቅ እያደረገ መንገድ ላይ ምናምን ቢያገኝ ትንሽ እውቀት ላካፍል ነው የሚለው። እውቀታችሁን ዞር አድርጉ እንዴ! ልጄ ሆይ እውቀትን አትናቅ ይላል መጽሐፍ ቅዱስ ሲናገር። ጥበብን አትናቅ ይላል። ጥበብን የሚንቅ እውቀትን የሚንቅ ምን ይባላል? ሻውኒ ምን ይባላል? ለስ ጎ ኤኒዌይስ እውቀታችሁን ቁጭ አድርጉ ብሏል። አናስቀምጥም። እውቀታችንን ካስቀመጥን ወይ እንዳንተ ነው የምንሆነው ወይ እንዳንተ ተከታዮች ነው የምንሆነው እና እንደዛ ላለመሆን መጽሐፍትን እናነባለን፣ ታሪክን እናጠናለን፣ ወንጌላዊነት ምንድን ነው የሚለውን ነገር ቼክ እናደርጋለን። እንዳንተ ነጭ ላለመሆን ማለት ነው። ኦኬ አንድ የሚያሳዝን ስቶሪ አለ። እስቲ እንስማ። ቅድም ያልኳችሁ ሰው ጋር ደርሻለሁ ማለት ነው። በፊታችሁ የመጣውኝ እንግዲህ ልጄ ታሞ እንድጸልዩልኝ በሚዲያ ላይ ያወራው ነበረ እና እግዚአብሔር ልጄን ወደ ራሱ ሰብስቦታል። ገም ቴስሲ ወንበሬ ፊዳ ሙጫ ከናፍ ወንበሬ የሰገተን ጆሌን ቀይ ከነ ኬሳም የምስል የደም ካንሰር ነው። ቁምና ችግሩን በትክክል ተናገር። የማዳን ስራ የሰው አይደለም። የደም ካንሰር ነው። ካንሰሪ ዲጋቲ ያ ህንዲ ነቀቲ ወጋ ተቆጭ ተከምሳ ቱሬ ኤሰት ህንዲት ብዬ እንዲ አማ ወጋ ለመተያ ገጥም አማ ሞን ፈያጅሩ ህክምና ዳን አራራ ብረና ፊትና እንጀለ መሰረት ራጂ መሰረት ብረፊና ፊትና ይሁዲ ቶርባን አጣባኔት ኤሰ ብዬ ኬሰ ሻሸመኔዳ ብዬ እንዲ ተመም ቪያላ ማቱ ወጋቶ ቁጥር ህንዲን ወጋቶ ማልታ ከስጎዳም in the mighty name of Jesus Christ. Come out. Iyi siyasadi afura dua spirit of death afura cancer come out siyasadi iyi bay hey siyasadi double saduma out mighty name of Jesus Christ. ውስጤው ምን ሆነ? ልቤን ደስታ ተሰማው። ደስታ እስቲ እንደዚህ አድርግ። ይህ ማን አንጀት ሳሰቃይቶኛል፣ ካንሰር አሰቃይቶኛል። አሁን ቀጥ ብለህ ሂድ። አሜን። ቀጥ ብለህ ሂድ። አሜን። ክብር ለመድኃኒዓለም ይሁን። አሜን። አሁን ምን አለ? አሁን ምንም የለም። አሁን ምንም የለም። ሃሌሉያ አሜን። ሰይኔ አገለግልሃለሁ ዘላለም። አዎ አዎ። ያ ባይዛዌ ሂድ በሰላም የተባለው ሄዷል። ካንሰር ስፒሪት ኦፍ ዴዝ ስፒሪት ኦፍ ካንሰር ተወግዶልሃል የተባለው ይሄ ግለሰብ ሄዷል፣ ሞቷል። በማን እጅ የተፈወሰው? ራጂ መሰረት ይህን ግለሰብ ነበር። በጣም አይበዙም፣ ግን ራንደም ሰዎች በጣም ኃይል ይገለጥበታል። በጣም ብዙ ፈውሶች ተደርገውበታል። በሱ በኩል ጌታ በጣም ይናገራል የሚባልለት ሰው ነው። ገስዋት የእግዚአብሔርን ቃል ከፍቼ ሳነብና ይሄንን ሰልፍ አፖይንትድ ራሱን የሾመ ነቢይ ስመለከት ግን ጠንቋይ እንደሆነ አረጋግጫለሁ። አጋንንት የሰፈረበት ጠንቋይ እንደሆነ። የእግዚአብሔር መንፈስ እንደዚህ አይሸውድም፣ እንደዚህ አይቀልድም።
አሳዩኝ። ከብሉይ ነቢያት አሳዩኝ። ከአዲስ ነቢያት ከአዲስ ሐዋርያት አሳዩኝ። ሄዷል፣ ተኗል። ስፒሪት ኦፍ ዴዝ እና ካንሰር፣ የካንሰርና የሞት መንፈስ ሄዷል፣ ደህና ነህ ተብሎ እስቲ በታሪክ አሳዩኛ። ቃሉን ከፍታችሁ ቃሉ ይመዝናል አይደለ? መዝኑትና አሳዩኝ። ከዛ እንደዚህ አይነት ግለሰብ መቀጠል እንዳለበት ደግሞ ቃሉ የቱ ጋር ያሳያችሁ? ጠንቋይና መተተኛ መሰረት ይህን ግለሰብ ነው አማን ነጥብ አግኝተህበት ታውቃለህ ወይ ተብዬ ስከሰስ የነበርኩት የኖርኩትም። የጠየቃችሁኝ ሰዎች እነሆ መልሱ፣ እነሆ ገዳይ ነብያችሁ፣ እነሆ እግዚአብሔር ሳይናገር ተናገረ የሚል ጠንቋይ ነብያችሁ፣ እነሆ ራጂ መሰረት ነቢይ መሰረት። ኦኬ ስንቱ በእንደዚህ አይነት እያለቀሰ ነው ያለው? ስንቱ ነው እያለቀሰ ያለው? ቤት ይቁጠረው። አንፎርቹኔትሊ ግን እንደዚህ አይነት በደል የደረሰባቸው ሰዎች ስቲል አዲክትድ ይሆናሉ። ይሄ በፕሮፌቶች ምናምን አዲክትድ ይሆናሉ፣ ይለከፋሉ። ቶሎ አይለቃቸውም ልክፍቱ። there is a kind of a spirit የሆነ ሂፕኖሲስ የሚባል ነገር ማለት ነው። የሚያስተኛና መልሶ የሚያጣብቅ ከነሱ ጋር ነገር አለ ይመስለኛል። የሚጠቀሙት ነገር ያው መተት ምናምን ይኖራቸዋል ብዬ ስለማስብ ማለት ነው። እና ኢትዮጵያ ላይ እውነተኛ ነቢይ አለ እና ኢትዮጵያ ላይ እውነተኛ ነቢይ አለ ለማለት ሪፈረንስ የሚደረግልኝ የነበረ ሰው ነው ይሄ ሰው። ድራማቸው እስኪነቃ ነው እንጂ አጋንንት የላካቸው የዲያብሎስ የግብር ልጆች እንደሆኑ ጊዜ ጠብቆ መገለጡ አይቀርም። በአቋሜ ደግሞ እንድጸና ነው የሆንኩት እኔ እንደዚህ አይነት ነገር ላይ ማለት ነው። በልጅነቴ ብዙ ባልበሰለ ጭንቅላቴ እቃወማቸው ነበረ። አሁንም ባለችኝ እውቀት እቃወማቸዋለሁ። አንድ ቀን ግን ምናልባት እግዚአብሔር በእነዚህ ሰዎች እየሰራ የሆንን የሚል ጥርጣሬ እንኳን በልቤ ላይ አልፎ አያውቅም። ያንን ደግሞ የሚያጠነክርልኝ አይነት ነገር ነው ጊዜ እየጠበቀ የሚወጣው እንጂ አንድ ቀን ጌታ ሆይ ከአንተ ጋር እየተላተምኩን የሚያስብል ነገር እንኳን አይቼባቸው አላውቅም። ሽወዳቸው፣ ማምታታታቸው የስ አቨሬጅ የሆነውን አማኝ ሊያታልል ይችላል። መጽሐፍ ቅዱስን ግን እንዲሁ ዝም ብሎ በባይብል ስቴዲ ደረጃ የሚያውቅ ሰው በእነዚህ ጠንቋዮች ሊበላ አይችልም። አገለግልሃለሁ አለ። ያ ታገለግላለህ ይለዋል። የት አለ? እዛ መቃብር ውስጥ ነው የሚያገለግለው። ያ እግዚአብሔር ይፈርዳል። ያው ዘመን እየቆጠረ ያመጣል ያወጣል ብዬ አስባለሁ። ቀጥሎ ያለውን ደግሞ እንስማ። አሁንም ይሄው ግለሰብ ማለት ነው። His hand. Keep on watching. Man of God is ministering to him. The Holy Spirit is running the divine procedure. Amen. Healing the fractured hand bone. Look at me, brother. Stand up straight. Okay? Kuma phone chala kuma yaadatti jirta. Amen. Nailal oluma jedhi or ka sarki chalam. Amen. Rise it up. In the mighty name of Jesus Christ. Jabaste maka Jesus Christus. Jesus. Amen. 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 Okay, nailal amma firra boss firra is. Remove of yourself the bandage. Be free in the mighty There is a name bite. of Jesus Christ. Jabaste maka Jesus Christus. Amen. Mighty. Amen. Indanda wani kale sanade bartanas. Riferi na kinene fiden. Oga. Amma kasdo chunende oga silam maso gaser kyo kuno. Amma fayera kuno arko gaser. Fayedetam? Amma so gaser. Oga. Koi nailal. Nailal inje. This is a sign of tranquility. Fefe. Bubatti kala gale nakamte namaga kabra ni. Eshi. Gahan humo. Oldar aranga mane nakoni adarbi. Magana gannaft. Amen. 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 Nailal, okay?
نايلالم شراقة ليه إيه أرجع كسر دم أكسر تشاس يا دريس Look at him. دافي Man of God is encouraging him. To him Come in. to hold the strength she stand by his own. Supporting him. አያችሁ ሁለት ነገር ነው ያስተዋልኩት። ሶሪ በጣም እንትን ነው ሙቀት አለ ምናምን እና እያላበይ ስለሆነ ነው። አይታችሁ ከሆነ አይ ቲንክ የተጎዳ ይመስለኛል። ፊቱ ላይ የሆነ ነገር ምናምን አለ እና በጣም ነው እኔ ውልቃት እንዲህ ወድቄ ምናምን ተሰብሬ ስለማቅ በጣም ነው ያመመኝ። እንደዚህ በግድ እጁን ሲያነሳ ማለት ነው። ቲቪ ጆሾ ያደርጋል እንደዚህ አይነት ብዙ ጊዜ አይታችሁ ከሆነ ድሮ ልጅ ያለው አይ ስለነበረ ማለት ነው። የሆነ መታ ይረግጣል እግራቸው ምናምን መንገድ ላይ እያለፈ ምናምን ተሰልፎ ይቀመጣሉ ምናምን እየረገጣቸው ነው የሚያልፈው። ይሄም እንደዛው ነው፣ ያው መንፈሳዊ አባታቸው ስለሆነ ማለት ነው። ይሄም እንደዛው ነው። ልጁ ክሊርሊ አልተፈወሰም አይደል? የሚከራከረኝ ሰው ካለ ይምጣና ይናገር። አልተፈወሰም በቃ ምናምን ሄዷል ምናምን ካለ በኋላ ሲነካው ሲላያችሁት ደግሜ ላስደምጣችሁ ቼክ አድርጉ። ሄዶ ከሆነ ኬት መጣች ያማን ከዛ መጨረሻ ላይ አይታችኋል አይደለ? እንግዲህ ጤነኛ እጅ ከሆነ እንዲህ ነው ማንሳት ያለበት አይደለ? እንዲህ ምናምን ነው ማንሳት ያለበት። ግራ ቀኝ ይኸው እንድች እኮ ነው ሲል ነበር። ድሮ ቤት ውስጥ ያለች አንድ ፔንዱለም ሰዓት አለች፣ እንደዚህ ቀስ እያለች ግራ ቀኝ የምትሄድ ልክ እንደዛች ነው። እንድች እና እንድች ነው ሲል የነበረው። ከተፈወሰ ለምን እንደዚህ አታነሳም? እንደዚህ ግራ ቀኝ ምናምን። ይሄ ነው እንግዲህ ቅድም በደም ካንሰር ኦር ሳምቲንግ ምናምን የገደለውን ሰው እዚህ ላይ ደግሞ መልሶ ድራማ እየሰራ ነው ያለው። ድራማ እየሰራ ማለት ነው። ያንተም ቀን አለ። ሜይቢ አሁን ብሔር ውስጥ ልትደበቅ ትችላለህ። ዊ ዱ ናት ኬር አባውት ብሔር። ጥሩነቱ ወደ ለመተቸት ጥሩ ቦታ ላይ አድርጎ ነው እግዚአብሔር ያስቀመጠኝ ሲያስቀምጥ። ሌላው ቢናገር እንትን ብሔር ስለሆነ ነው፣ እንትና ቢናገር እንትን ብሔር ስለሆነ ነው ልትሉ ትችላላችሁ። እኔን ግን መንካት አትችሉም አትችሉም። ያው ለምን እንደማትችሉ ስለምታውቁ ማለት ነው። ስለምታውቁ ብሔር ውስጥ ልትደበቅ ትችላለህ። እኛ ግን የምንሰማው ነገር የለም። ከብሔር ከቋንቋ ከነገድ የዋጀን ኦሮምኛ ተናጋሪ በክርስቶስ ደም የተዋጁ ወንድም እህቶች አሉኝ። ይቃወሙሃል። ህዝቡን ልታታልል አትችልም። ከደቡብ አካባቢ ነው በብዛት የተነሱት ምናምናም ተብሎ ከኦሮሚያ አካባቢ ላይ ምናምን ተብሎ ፖለቲካ ተሰርቶ ከዛ አቅምና ኃይል አግኝተህ ልቀጥል ማለት ነው። እኛ ጋም ያሉት ጠንቋይ ናቸው። አንተም ጠንቋይ ነህ። ሙሉ በሙሉ የጠንቋይና የመተተኛ መስፈርት ታሟላለህ። ድራማ ፈውስ ላይ ይሰራል። እንድች ለብድ ነው የሚለው። ተፈወስ ካልክ በኋላ ስትነቃው ለምንድን ነው ለምን አለ እዛ ጋር ተፈውሷል ብለህ ስፒሪት ኦፍ ዴዝና ካንሰር ሄዷል ብለህ ገደልክ። በቂ መስፈርት ጠንቋይ መተተኛ ስለመሆን ማለት ስለመሆን በእነዚህ ግለሰቦች እንግዲህ የሚታለል ሰው አለ ማለት ነው። ማሳረጊያ እናያለን። My name is Tosfanish Araggo. I am 27 years old. I come from Ethiopia. I know working to cleaning a house. ይዘሻል ስልክ? አዎ። ሄሎ በይስ። የምስራች የምስራች። ተስፋነሽ። አቤት። ተስፋነሽ አንቺ ነሽ ይሉሻል። ምን ትያቸዋለሽ? አዎ ነው ብለው። ተስፋነሽ አረጋ? አዎ። ማን? ይሄ ደግሞ ወጣትና ፋራ ነቢይ እንግዲህ እንደምታውቁት የገዢነት በትር ብሎ ዱላ ሲሸጥ የነበረ ሰው ነው። ዱላ ሲያድል የነበረ ሰው ነው። ሸጣ አይመስለኝም። ያው የችርቻሮ መንፈስ የተጠናወታቸው ናቸው። እኛ ሀገር በሶኮል ነቢያት የምታውቁት ማለት ነው። ችርቻሮ ሱቅ ውስጥ ነው መሰለኝ ያደጉት። ከዛ ሲያድጉ የሆነ ሌላ ሸራ ወጥሮ ሰው የሚሸጥበት ሰው የሚቸበቸብበት ሱቅ ይከፍታሉ። እዛ ላይ ድራማ ይሰራሉ ማለት ነው። የገዢነት በትር ብሎ ከዛ በኋላ የሆነ ሰዓት ላይ ምን ነበረ ደግሞ ሌላ ምናምን ቪዛ እንመታለን ምንድነው አየሩን የማስለቀቅ ምናምን ብሎ ፓስፖርት አስመጥቶ ፓስፖርት የሆነ ነገር ሲያስደርግ ነበር። እዛ ጋር ፓስፖርት ላይ ያጸለያችሁ ሰዎች እስቲ ውጭ ያላችሁ ሰዎች እሱ ጸልዩላችሁ ኮሜንት ላይ አለው በሉኝ።
እስቲ አለው በሉ። እሱ ፓስፖርቴ ላይ ጸልዮ ወጣው አየሩን የማስለቀቅ ምናምን ብሎ ሲያስለቀቅ ማለት እስቲ አለው ፕሮፌት ጎልዲ ነው ስሙ። ባይዘ ወርቄ ነው መሰለኝ ስሙ። ያው ጎልዲ ነው ራሱ የሚለው አይ ቲንክ ወርቄ መሰለኝ። ያው እሱ ጎልዲ ስላለ እኔ በአማርኛው ነው የማመጣው ወርቄ ምናምን ወርቅዬ ምናምን እና የወጣችሁ አላችሁ ቪዛ ተመቶላችሁ ምናምን አሜሪካ ምናምን ካናዳ የገባችሁ አላችሁ። እስቲ አለው በሪ ኮሜንት ላይ የኔ ምዕመናን እንዳጽፉ ማለት ጀስት የምንተዋወቅ ምዕመናን ምናምን እንዳጽፉ ሌሎች ውጭ አላችሁ ብቻ አይ ካም ፍሮም ኢትዮጵያ በሉና ሲጻፉ ገታች አይ ሃቭ 27 ብላችሁ ጻፉ። እስቲ አሁን በእንግሊዘኛ ማውራቱ ምንድነው ጥቅሙ? እና በዚህ መልክ በኢትዮጵያዊ መልክ በዚህ ቁመና በኢትዮጵያዊ ቁመና እና አይ ካም ፍሮም ኢጅፕት ልትይ ነበር አይ ካም ፍሮም ዩኬ ልትይ ነበር። አይ ወርክ ቱ ክሊኒንግ ሃውስ ዋው አስፈላጊ ነው። ከዛ ስበሻ ነው ኦልሬዲ ያው ስክሪፕቱን ጽፎታል እና ያንን ነው እየተወነች ያለችው። እና አስተውላችሁ ከሆነ መሀል ላይ አይ ቲንክ የሆነች ድራማ ልሰራ እየሞከረ ነበር መሰለኝ እና እሷም በእንግሊዝኛ አይነት ነገር ድራማ ሰርቶ ማይ ኔም ኢዝ ተስፋነሽ ምናምን አለች። ከዛ በኋላ በአማርኛ ይመልስና ሲደውሉ ማን ይላሉ ተስፋነሽ ምናምን ብሎ በአማርኛ ደገሙ። ጉባኤውስ የተሰበሰበ ከሱ አይኪው በታች ያላቸው ምዕመናን መንፈስ ቅዱስ እያሉ ነው። እንደዛ ተረታችኋል? እንደዛ አይታችሁታል ነገሩን? እና እነዚህ ሰዎች ላይ ማላገጣችንን ስህተት ነው ብላችሁ ታምናላችሁ ምዕመናን? እሺ አማን የሆነ አታላግጥባቸው በቃ ተዋቸው ምናምን የምትሉ ሰዎች እስቲ ኮሜንት ላይ ሀሳባችሁን ንገሩኝ እናንተ። እነዚህ ላይ ካልፎገርን ፕሮቴስታንቲዝም ውስጥ ተጣብቀው ተላትመው ተጣብቀው እዛ እያሰደቡን ያሉ ሰዎች ላይ እኛው ካላላገጥን አንድ ላይ እንደዚሁ ናቸው ተብለን አንጠራም ወይ? ፕሮፌት ወርቄ አሁን ኢማጂን ህዝብ ኖሮት ህዝብ ላይ ይቀልዳል። የወጣት ፋራ ማለት ነው። ይቀልዳል ይቀልዳል። እነዛ እንኳን ቴሌቪዥን ከፍተዋል፣ አቅም አላቸው፣ ከጀርባቸው ባለስልጣናት አሏቸው፣ ውጭ ያሉ አቅም ያላቸው ባለሀብቶች አሏቸው፣ ሀገር ውስጥ ያሉ አቅም ያላቸው ባለሀብቶች አሏቸው። ይሄ ወደዛ ነው እያደገደገ ያለው። ይሄ እንኳን ዩቲዩብ ላይ ነው፣ ገና ቲቪ ያለው ራሱ አይመስለኝም። እና እነዚህ ላይ መቀለዳው ምን ሆኖ ነውር? እነዚህ ላይ ማሾፋው ምን ሆኖ ነውር? እንዲህ እንደቀለዱብን ካልቀለድን የኛ እንዳልሆኑ እንደማይወክሉን ካላሳየን አንድ ላይ ነው የምንጨፈለቀው፣ አንድ ላይ ነው የምንነካው፣ አንድ ላይ ነው የምንጨፈለቀው፣ አንድ ላይ ነው የምንነካው። ኦኬ። ስለዚህ ያ ደግሞ እንዲሆን ልንፈቅድ አይገባም ነው፣ ልንፈቅድ አይገባም። ያ እግዚአብሔር ቤተክርስቲያንን የአጥራት አካሉ ስለሆነች ስለዚህ በዚህ መልክ ሪያክት እያደረግን እንቀጥላለን። እንደተለመደው ቪዲዮውን ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሜምበር ያልሆናችሁ ሜምበር ሁኑ። አብረን እንደዚህ ተያይዘን እንቀጥላለን። ቪዲዮዎችን ላኩልኝ ቴሌግራም ላይ የምንቀጥል ይሆናል። ሜይ ቢ ከዛሬ በኋላ ያሉ ቪዲዮዎች ላይ እዚህ ቦታ ሆኜ አይደለም የምሰራው፣ የእናቴ ቀጠሮ ስላለ እናቴን ላሳክማት ወደ አዲስ አበባ እየወጣሁ ነው ያለሁት እና እንደተለመደው ወዳጆች ሆናችሁ እኔም ማላቃችሁ የምታቁኝ እማቃችሁም በእግዚአብሔር ፊት እኛን በማስቀመጥ በመጸለይ አብራችሁ እንድትሆኑ ለመጠየቅ ነው እና ያንንም ስለምታደርጉ እግዚአብሔር ይባርካችሁ፣ ጸጋና ሰላም ይብዛላችሁ።